ጆሮን ለመጠየቅ ወደ ፖሊስ ጣቢያ ሄዳለች። እናም ፍቅርና እንዲሁም ደግሞ ምናሴ አብረዋታሉ። ምናሴ ከዚህም በፊት የእናቱን ስልክ ስለሰረቀ ጆሮ በጣም ያየዋል፣ ትዝ ይለዋል። እናም ከዛም ይጠይቃቸዋል። ጆሮን በጣም ይደነግጣል፣ ምክንያቱም ምናሴን ከዚህም በፊት ስለሚያውቀው። እናም ሀና በምን እንደታሰረ ጠየቀችውና እንዲሁም ደግሞ መፍትሄው ምንድን ነው ስትል ፍቅር የሆነ ነገር ልትነግራት ስትል ፍቅር ዝም በይ እኔ ያለው አይደል እንዴ ይላታል። እናም እሺ በቃ ብላ እሷም ዝም ትላለች። በቃ እሺ ቻው በቃ አይዞ በቃ እንመጣለን እንጠይቃለን ብለው ሀናም እንዲሁም ምናሴ አይዞ በቃ ብለውትኝ ይሄዳሉ። እናም ቆይ ግን ፍቅር ቅድም ልትነግሪን የነበረው ምንድን ነው ይሏታል። አይ ይህን ነገር እንኳን መናገር አልችልም ጆሮ እንዳትነግሪያት ብሎኛል። በቃ ንገሪ ትላታለች። ምናሴም ቆይ ንገሪያት ምንድን ነው ግን ምን ቢሆን ነው ይላታል። እናም ያው እንዳትነግሪያት ብሎኛል፣ ግን ደግሞ ስላስጨነቅሽኝ ልንገርሽ። ያው እንግዲህ መዝገቡ 30,000 ብር ካለው እሱን አስይዞ ውጭ ሆኖ ኬዙን መከታተል ይችላል ተብሏል። እናም መፈታት እንደሚችል ነው የነገርኩሽ። 30,000 ብር ግን ከየት ይመጣል ትላለች። ምን በቃ እሺ ኑን ተልቶሎ እናም ለአባዬ ማሳከሚያ ያስቀመጥኩት ብር አለ እሱን ሰጠዋለሁ፣ እሱን ሰጥቼ አስፈተዋለሁ ትላለች። እንዴ እንደሱ ይሻላል? አዎ ይሻላል ብላ እሷም ትሄዳለች። ፍቅርም በቃ እሺ ፍቅር ቻው ይሏታል። እናም ሀና ግን ካልደበረሽ ዛሬ አብሬሽ ብውል ትላለች። ደስ ይለኛል ትልና አብረው ይሄዳሉ። ያስም ቁሞ ሲጠብቃት ሀና ግን ቀረችበት። ስራ ስትሄድ ሁሌም ይጠብቃታል እና ሀናም ልትመጣ አልቻለችም። በጣም ጠበቃት። ሀና ምን ሆና ነው ብሎ ስልኳንም ሲደውል አታነሳም። በተደጋጋሚ ደወለላት፣ ነገር ግን ስልኳን አታነሳም እና በጣም ይጨናነቃል። ታረቀኝ ጋር ሄዶ ምን ሆና ሆን፣ ምን ተፈጥሮ ነውን፣ ምን ገጥሟት ሆን፣ አባቷስ ምን ሆን እያለ መጨነቅ ጀመረ። እናም ሀና እኮ ረፍዶባት ስራ ሄዳ ነው የሚሆን፣ ለዛ ነው ደግሞ ስልኩን ሳታየው ነው የሚሆን፣ እባክህን አትጨናነቅ ይለዋል ታረቀኝም በጣም ሲያጨናንቀው በቃ እሺ እኔ ሄጄ ቤት ውስጥ ሁሉን ነገር አይቼ እመጣለሁ ይለዋል። እናም ታረቀኝም ተነስቶ ወደ ሀና ቤት ሄዳል። ሀና ጋር ሲሄድ ግን ሀና የለችም። አባባ አሉ። አባባ ሰላም እንዴት ነው ይልና ከዛም ሀናስ ይላቸው። ሀና የለችም ይላል። ስራ ነች ሀና። ምን ነው በዚህ ሰዓት ምን ነው ልጄ ደህና አይደለችም እንዴ? አረ አይደለም አባባ ሀናን ፈልገን ነበር። ቆይ ልጄ ደህና አይደለችም? አረ ምንም ችግር የለም ምንም አልሆነችም ይለዋል። እሺ በቃ ሀናን ፈልጌ ነበር ሀና ከሌለች ብሎ ታረቀኝም ይሄዳል። እናም ኤልያስን ታገኘዋለች። ሀና ኤልያስ የተቀመጠበት ቦታ ወይም ደግሞ የታረቀ ቢሮ ትሄዳለች እና ሰላም ትለውና ሀንዬ አስጨነቅሽኝ እኮ ስቀሪብኝ እኮ ምን ሆነች ነው ብዬ ተጨናነኩኝ ይላታል። እሷም ጆሮ ጋር ሄጄ እኮ ነው። ጆሮ ማለት ማን ነው እሱ ይላታል። ጆሮ አሲር ነው አሲር ጋር ሄጄ ትለዋለች። ኦኬ እና ታዲያ እንዴት ነው? አዎ ታስሮ ነው እና እሱን ላስፈታው ነው። እሱ ደግሞ ለመፈታት ደግሞ ግዴታ 30,000 ብር ያስፈልጋል። እናም ለአባቴ ማሳከሚያ ብዬ ያስቀመጥኩት አለ እሱን ልሰጥቼ ላስፈታው ነው ትላለች። እናም ኤልያስም በጣም ይቆጣና ይሄም አይሆንም መቼም ሊሆን አይችልም። እንዴት ይህን ነገር ታደርጋለች? እንዴት ነው ለአባትሽ ያስቀመጥ ሲሆን እንዴት እሱን ለጆሮ ይህ ሁሉ ብር ታወጫለሽ? ይላታል። ሀና እሱ እኮ መታሰር የለመደበት ነው። ስለዚህ እንዴት ነው አባሽ ልገያቸው ነው ወይ? እናም በፍጹም ይሄን ብር አሰጪውም ይላታል። ኤልያስ ይኸውልህ በአባቴ ቦታ ያለ ሁሉም አለ እና አሲርም ደግሞ ባለውለቴ ነው። ስለዚህ አደርገዋለሁ እና እኔ ያለው አሲር ታስሮ ማየት አልፈልግም ትላለች። ኤልያስም በጣም ይቆጣል። ምክንያቱም ኤልያስ ሀናን ቆይ ጆሮን ታፈቅሪዋለሽ እንዴ ይላታል። ምን አልክ አንተ? እኔ መቼም ቢሆን እንዳንተ ይሄን ነገር አስቤ ማላቅ ነበር ብላ በጣም ተናዳ ጥለው ትሄዳለች። ቆይ ግን ምንድን ያደረኩት እኔ አላቃትም ሀናን። ቆይ ለምንድን ነው እንደዚህ ያልኳት ብሎ እሱም ይጸጸታል። በጣም ይናደዳል፣ በጣም ይበሳጫል። እናም ታረቀኝ ይመጣል። ታረቀኝ ሲመጣ ግን በጣም ተናዷል። እናም ታረቀኝም ሀና ጋር ሄጄ እኮ ስራ ነች አሉኝ አባባ እና ሀናን አላገኘዋትም ይላል። እና ታረቀኝም እንደዛ ሲለው ግን ኤልያስ ምንም ነገር አልመለሰለትም። ኤላ ምን ሆነ ነው ለምን እንደማታወራው ይለዋል። እሱ ግን ጭራሽ መልስም አልሰጠውም። ቆይ ምን ሆነ ነው? ምን ተፈጥሮ ነው? አንተ ቆይ እንዴ እያበርክ ነው እንዴ ይለዋል። እናም እሱ ግን በጣም እየተጸጸተ ነው።
ወይኔ እያለ በጣም ተናዷል። ቆይላ ግን ምን ተፈጥሮ ነው ይለዋል። እናም ይሄን ነገር ልነግር አልችልም፣ በቃ ተወኝ ባክን ብሎት ጥሎት ይሄዳል። እናም ጥሎት እየሄደ ያለ በጣም ብቻውን እያወራ ታረቀኝ ጥሎት ይሄዳል። ታረቀኝም ተከትሎት ይሄዳል። ቆይ ምንድን ነው የተፈጠረው ይለዋል። እና ሀና ጆሮን ታፈቅረዋለች ይላል። ማለት ሀና እህቷ ጆሮ ማን ነው? ኧረ በእናትህ ዝም በል ይለዋል። አዎ እውነት ነው፣ ምክንያቱም ይህን ያክል ሁሉ ይህ ሁሉ መስዋዕትነት ካላፈቀረችው ልትከፍልለት አትችልም ይላል። ምንድን ነው? ወይ ሀና እኮ ለአባቴ የተቀመጠ 30,000 ብር አለ፣ እናም እሱን ከፍዬ ጆሮን አስፈተዋለሁ አለች ይላል። እና ታዲያ ሄዳ ለምን ችግር አለ? ይሄ እኮ መልካም። ቆይ አንተ ሀናን አታውቃትም እንዴ ይለዋል። ኧረ እባክህ እንዴ ይሄማ ዝም ብሎ አይደለም ይላል። በጣም ይናደድበታል። እባክህን ኤላ ተረጋጋ፣ ለምንድነው ተረጋግተህ ነገሮችን ሁሉ የማታስበው ይላል። እናሱ ግን በጣም ተናደዋል። ምክንያቱም ሀናን እኔ እኮ እሷን ብዬ ነው እዚህ ድረስ የመጣሁት፣ የማልፈልገው የምጠላው ከተማ የመጣሁት እኮ ፍቅሬን ብዬ ነው እያለ በጣም ተናደዋል። እሱ ግን ያሰበበት ሌላ ነው። ሀና ደግሞ የዋህነቷና መልካምነቷ ነው እንጂ ጭራሽም ከጆሮ ጋር የፍቅር ግንኙነት የላትም። እሷ ጆሮን የምታየው እንደ ውለታዋና እንዲሁም ደግሞ እንደ ወንድሟ ነው የምታየው። ምክንያቱም አባቷን ይንከባከብላታል፣ ከአባቷ ጋር ጊዜዎችን አብሮ ያሳልፋል። እናም አባቴ ምን ሆነ፣ አባቴ ደብሮታል፣ አባቴ ከፍቶታል ብላ አታስብም። ምክንያቱም ጆሮ ስላለ ቤተክርስቲያንም ሲሄዱ የትም ቦታ ሲሄዱ አብረው ስለሆነ፣ ስለዚህ በዚህ ደግሞ ጆሮን በጣም ነው የምትወደው። እናም ሀናም ይሄንን ነበር ያደረገች። ሀና መልካምነት ነው እንጂ ሌላ ነገር ኑሯት አይደለም። ግን ኤልያስ ግን ያሰበባት ነገር በጣም በሚያሳዝን ሁኔታ ኤልያስ ያሰበው ያው እንግዲህ እንደምታፈቅረውና ለጆሮ መስዋዕትነት እየከፈለችለት እንዳለ ነው ያሰበው ማለት ነው። ወይዘሮ ሜላትና ሰላምም ከሄዱበት ተመልሰዋል። የተመለሱትም እንዴት ነው እማዬ አንቺን ነው እንደማይሽ? ቆይ እንዴት ቶሎ ተመለሳችሁን? አንቺና ሰላም እኮ የምትቆዩ መስሎ ነበር ይላል። አዎ ነበር ልጄ፣ ነገር ግን ደግሞ ሀሳባችን ቀየረን። አንተ የሌለበት ምንም አያምርም። ልጄን ትቼ ከምጣ ብዬ ሰላምዬም ሀሳቧን ቀየረች ትላለች። ምን ሀሳብ ቀየራችሁ? በቃ አንተ ትምህርትህን ጨርሰህ ፈተናን ጨርስና አብረን እንሄዳለን ትለዋለች። ዋው በቃ እማዬ አመሰግናለሁ። ሀና አሁን ወደ ቤት አረፍ ብዬ ልምጣ ብላ ሄዳለች። ለምን? የሆነ ሰው ታስሮ እሱን ለመጠየቅ ሄዳ ነው። ቆይ ምንድን ነው? ትልቅ ወንጀል ነው እንዴ ሰራው ትላለች። አይ እኔ እንጃ ብቻ አላቅም፣ ብቻ ግን ሶዚያ ዘመዷ ነው። እናም ብቻ አላቅም፣ ማለትም አባቷ ጋር አብሮ የሚሆን ልጅ ነው። እናም የተጠየቁት ብር በጣም